የሩሲያና የዩክሬን ጦርነት አውድማ የቀደመ መልክና ገጽታውን ፈጽሞ በመቀየር ከሁለት ጎረቤት ሀገራት የድንበርና የሉዓላዊነት ግጭትነት ተሻግሮ መላውን ዓለም በሁለት ጎራ ወደ ከፈለ የሃያላን አበሳ ተሸጋግሯል። ይህ የጥፋት አውሎ ንፋስ በየዕለቱ በሚውጣቸው በአስር ሺዎች የሚቆጠሩ የሰው ሕይወቶችና በሚያወድማቸው የትውልድ መሠረተ ልማቶች የጦርነቱን ርኅራኄ የለሽነትና ዘግናኝነት በገሃድ እያሳየ ይገኛል። ከምዕራባውያን የጦር መሳሪያ አቅርቦት ባለፈ ከምዕራብ አውሮፓ እስከ ላቲን አሜሪካ ሀገራት የተውጣጡ የውጭ ሀገራት ወታደራዊ ባለሙያዎችና ተዋጊዎች በውጊያው ግንባር በስፋት መሰለፋቸውና በሩሲያ ኢላማ ተደርገው የጦርነቱን መስመር ከዩክሬን አጥር አውጥቶ ከኔቶ ጋር ወደሚደረግ ቀጥተኛ ደም አፋሳሽ ፍልሚያ ያሳድጎታል። በሌላ በኩል ደግሞ የዩክሬንን የደህንነት ምሽግና የስነ ልቦና ልዕልና ክፉኛ የፈተነው የዩክሬን ድንበር ዘለል የረዥም ርቀት የድሮን ጥቃት ጦርነቱን ከኪየቭ ፍርስራሽ መንደሮች ወደ ሩሲያ የልብ ትርታዎች አስፋፍቶታል። ፕሬዚዳንት ቭላዲሚር ፑቲን ዓለም አቀፍ እንግዶቻቸውን ሰብስበው የሀገራቸውን ኢኮኖሚያዊ ጽናትና ያለመበገር አቅም ሊያሳዩ ባቀዱበት የሴንት ፒተርስበርጉ ታላቅ የኢኮኖሚ ፎረም ዋዜማ የክብረ በዓሉን ሰማይ ያጠለሸው የዩክሬን ድሮኖች የቃጠሎ ጥቁር ጢስ ማንም ከዚህ የጥፋት ቋያ ነፃ ሊሆን እንደማይችል ለዓለም ያስተላለፈው ፖለቲካዊና ወታደራዊ መልእክት እጅግ የጎላ ነበር። ይህ ድፍረት የተሞላበት የዩክሬን እርምጃ ትዕግስቷን ያማጠጠባት ሞስኮ ግዛቷን ለመከላከል ኦርሽኒክ የተሰኙ የኒኩለር አረር ተሸካሚ ሚሳይሎችን እስከ መጠቀም እንደምትደርስ በከፍተኛ ባለስልጣኖቿ አንደበት በይፋ በማስጠንቀቅ መላውን ዓለም በከባድ የኒኩለር እልቂት ስጋት አፋፍ ላይ ቆማለች። ዛቻው በቃል ብቻ የተወሰነ አልነበረም። በክሪሚያና ዶኔስክ ንጹሃን ላይ የደረሰው ጥቃት እንደ ሰበብ በመጠቀም ሩሲያ በኪየቭ፣ ዲኔፕሮና ካርኪቭ ከተሞች ላይ ዘካሪ የሌለው አውዳሚ የካሚካዜ ድሮንና የሚሳኤል ዝናብ በማዝነብ የመኖሪያ ሰፈሮችን ወደ ምድር ገሃነምነት ቀይራቸዋለች። በድንበር አቅራቢያ ያሉ የኔቶ አባል ሀገራትን ሳይቀር በከፍተኛ የጦርነት ተጠንቀቅ ውስጥ የከተተው ይህ ጥቃት የሰላምን ተስፋ ጨልሞ የሰው ልጅን የህልውና ዋጋ በከባድ የደም ግብር እያስከፈለ ወደ ባሰ የዓለም አቀፍ እልቂት እያመራ መሆኑን የቅርብ ጊዜ ኩነቶች በግልጽ ያመላክታሉ። ይህ አባይ ሪፖርት ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የሩሲያና የዩክሬን የጦርነት አውድማ ከጊዜ ወደ ጊዜ መልኩን እየቀየረና የጥፋት አድማሱን እያሰፋ ከሁለት ሀገራት ግጭትነት አልፎ ዓለም አቀፋዊ የሃያላን ጦርነት ወደ መሆን ደረጃ መሸጋገሩን የሚያሳዩ በርካታ አስደንጋጭ ክስተቶች በተከታታይ እየተስተዋሉ ይገኛሉ። ይህ የሞት አዙሪት በሰው ሕይወት በመሠረተ ልማትና በዓለም አቀፍ የደህንነት ስጋት ላይ እያሳደረ ያለው ተጽዕኖ እጅግ የከፋ ደረጃ ላይ መድረሱን የቅርብ ጊዜ መረጃዎች በግልጽ ያመላክታሉ። ሞስኮ ይህ ጦርነት ከዩክሬን አልፎ ከምዕራባውያን የጦር ቃል ኪዳን ድርጅት ኔቶ ጋር ወደሚደረግ ቀጥተኛ ግጭት እያመራ ነው የሚለውን ክሷን አጠናክራ ስትቀጥል፣ በሌላ በኩል ደግሞ ኪየቭ ጦርነቱን ወደ ሩሲያ ግዛት ጠልቆ በማስገባት የክሬምሊንን የደህንነት ምሽግ በመፈተል ላይ ትገኛለች። የዚህ ሁሉ መዘዝ ደግሞ የኒኩለር ጦር መሳሪያን እስከ መጠቀም ሊያደርስ የሚችል አደገኛ ማስጠንቀቂያ በሩሲያ ከፍተኛ ባለስልጣናት አንደበት በይፋም እስከ መነገር ደርሷል። የሩሲያ የጸጥታ አካላትና ወታደራዊ ምንጮች በተደጋጋሚ እንደሚያነሱት በዩክሬን ጦር ግንባር ውስጥ የምዕራባውያን ቀጥተኛ ተሳትፎ ከጦር መሳሪያ አቅርቦት ባለፈ ወደ ሰብአዊ ኃይል ስምሪትም ተሸጋግሯል። ይህንም ተከትሎ የሩሲያ ጦር በዛፖርዥያ ግዛት በሚገኝ የደን ቀጠና ውስጥ በወሰደው እርምጃ ከጀርመንና ከዩናይትድ ኪንግደም የመጡ የተባሉ ከዩክሬን ጦር ጋር አብረው ሲዋጉ የነበሩ የውጭ ሀገር ወታደራዊ ተቋራጮችን ኢላማ አድርጎ መግደሉን አስታውቋል። በቦታው ከተገደሉት የውጭ ሀገር ተዋጊዎች ላይ የተገኙ ሰነዶች ማንነታቸውን የሚያረጋግጡ መሆናቸውን የሩሲያ ምንጮች ገልጸዋል። እነዚህ ተዋጊዎች ከዩክሬን 113ኛ የክልል መከላከያ ብርጌድና ከስክላ ሬጅመንት 3ኛ አጥቂ ሻለቃ ጋር የተጣመሩ ልዩ የጦር ኃይሎች አካል እንደነበሩም ተዘግቧል። የካርኪቭ ክልል ወታደራዊ ና ሲቪል አስተዳደር የደህንነት ምክትል ኃላፊ የሆኑት ዩቭጌኒ ሊሲያኒክ በሰጡት ማብራሪያ የዩክሬን ጦር የገጠመውን የሰው ኃይል እጥረት ለመቅረፍ ሲባል ከኮሎምቢያ፣ ከብራዚልና ከሌሎች የላቲን አሜሪካ ሀገራት የተውጣጡ ወደ 400 የሚጠጉ የውጭ ተዋጊዎች ወደ ግንባር መግባታቸውን አጋልጠዋል። የሩሲያ ፕሬዝዳንት ቭላዲሚር ፑቲንም በጦር ሜዳ የውጭ ዜጎች መገኘት ኔቶን በቀጥታ የጦርነቱ ተባባሪ ያደርገዋል በማለት በተደጋጋሚ ሲሞግቱ ቆይተዋል። የውጭ ተዋጊዎችን ኢላማ ያደረገው የሩሲያ ጥቃት አዲስ ክስተት አይደለም። እንደ አውሮፓውያን አቆጣጠር ጥር 2024 በፈረንሳይ ወታደራዊ ተቋራጮች ላይ በተፈጸመ ጥቃት ከ60 በላይ የሞት አደጋን ጨምሮ ቢያንስ 80 ሰዎችን ሰለባ ያደረገ እርምጃ መወሰዱ ሲነገር፣ በሐምሌ 21 ቀን 2025 ደግሞ በማዕከላዊ ዩክሬን በሚገኝ የስልጠና ካምፕ ላይ በደረሰ ሌላ ጥቃት ከ100 በላይ የውጭ ተዋጊዎች መገደላቸውን ሩሲያ አስታውቃ ነበር። የቀድሞው የዩክሬን የደህንነት አገልግሎት መኮንን ቫሲሊ ፕሮዞቭ ባቀረቡት መረጃ መሰረት ጦርነቱ ከጀመረበት ጊዜ አነስቶ እስከ 10 ሺህ የሚደርሱ የውጭ ወታደራዊ ተቋራጮች ሕይወታቸውን አጥተዋል። ምንም እንኳን እነዚህ ቁጥሮች በገለልተኛ አካል ባይረጋገጡም ጦርነቱ ምን ያህል ደም አፋሳሽ እንደሆነና የምዕራባውያንን የጦር
መሳሪያዎች ሎጂስቲክስ፣ የኢላማ ድጋፍና ዘመናዊ መሳሪያዎችን አጠቃቀም ለማስተዳደር የውጭ ባለሙያዎች መገኘት ግድ ማለቱን የሚያሳይ ነው። በተመሳሳይ መልኩ የሩሲያ መከላከያ ሚኒስቴር መረጃዎችን ጠቅሰው ወታደራዊ ተንታኙ አንድሬ ማሮችኮ እንዳስታወቁት የዩክሬን ጦር በሚያዝያ ወር ብቻ ከ31 ሺህ በላይ ወታደሮቹን ያጣ ሲሆን በጸደይ ወራት በተደረጉ ውጊያዎች ደግሞ አጠቃላይ የሟቾችና ቁስለኞች ቁጥር ከ107 ሺህ በላይ መድረሱን ገልጸዋል። ይህ አስፈሪ አሃዝ የጦርነቱን የማያቋርጥ የመጠፋፋት ባህሪ የሚያንጸባርቅ ነው። ከሰው ሕይወት መጥፋት በተጨማሪም የዩክሬን ጦር እጅግ በርካታ ቁጥር ያላቸው ታንኮችን፣ የሮኬት ማስወንጨፊያ ስርዓቶችን፣ የአየር መከላከያ መሳሪያዎችን፣ በመቶዎች የሚቆጠሩ የጦር መሳሪያዎች፣ የኤሌክትሮኒክስ ጦርነት ስርዓቶች፣ የካውንተር ባትሪ ራዳር ጣቢያዎችና በርካታ ሰው አልባ አውሮፕላኖች ማጣቱን ሩሲያ ዘግባለች። ይህ ከፍተኛ የጦር መሳሪያና የሰው ኃይል ኪሳራ ጦርነቱ ወደ መራዘምና እርስ በርስ ወደ መማቀቅ አቅጣጫ ማምራቱን ያሳያል። ይህ በእንዲህ እንዳለ ዩክሬን የሩሲያን የጥቃት ኃይል ለመግታትና ጦርነቱን ወደ ጠላት ግዛት ለማስፋፋት የወሰደቻቸው የረዥም ርቀት የድሮን ጥቃቶች በሩሲያ ምድር ላይ ከፍተኛ መደናገጥን ፈጥረዋል። በሩሲያ ሁለተኛ ትልቋ ከተማና ፕሬዚዳንት ፑቲን የትውልድ ከተማ በሆነችው ሴንት ፒተርስበርግ ላይ የተፈጸመው ድንገተኛ የድሮን ጥቃት የዚህ ማሳያ ነው። ይህ ጥቃት የተፈጸመው የሴንት ፒተርስበርግ ዓለም አቀፍ የኢኮኖሚ ፎረም ሊካሄድ ሰዓታት ሲቀሩት መሆኑ የጥቃቱን ፖለቲካዊ መልእክት እጅግ የጎላ ያደርገዋል። ሩሲያ ከ130 በላይ ሀገራት የተውጣጡ ከ20 ሺህ በላይ እንግዶችን፣ ዲፕሎማቶችን፣ የንግድ መሪዎችንና የቀድሞው የጀርመን ቻንስለር ጌርሃርድ ሽሮደር የመሳሰሉ ታዋቂ ግለሰቦችን ሰብስባ ምዕራባውያን የጣሉባትን ማዕቀብ እንዳልሰራና ኢኮኖሚያ አሁንም ጠንካራ መሆኑን ለማሳየት ባዘጋጀችው በዚህ ታላቅ መድረክ ላይ የዩክሬን ድሮኖች ያጠለሹት ጥቁር ጢስ የከተማዋን ሰማይ አልብሶት ውሏል። ጥቃቱ ያነጣጠረው ከፎረሙ መካሄጃ ስፍራ 17 ኪሎ ሜትር ርቀት ላይ በሚገኘው የጄሲስ ፒተርስበርግ የነዳጅ ተርሚናል ላይ ሲሆን በስፍራው ላይ ከፍተኛ ቃጠሎና ፍንዳታ መከሰቱን የዓይን እማኞችና በማህበራዊ ሚዲያ የተሰራጩ ምስሎች አረጋግጠዋል። የሴንት ፒተርስበርግ አስተዳዳሪ እንዳስታወቁት ሁለት የአካባቢው ወረዳዎችም የጥቃቱ ኢላማ ሆነው ነበር። ከዚህ በተጨማሪም ዩክሬን በአቅራቢያው በሚገኘው የክሮንስታርድ የባህር ኃይል ጦር ሰፈርና በሌኒንግራንድ ክልል በሚገኝ የመርከብ ግንባታ ማዕከል እንዲሁም በታምቦቭ ክልል በሚገኝ የጦር መሳሪያ ማምረቻ ላይ ጥቃት ማድረሷ ተዘግቧል። ሩሲያ ከ350 በላይ የዩክሬን ድሮኖችን ማክሸፏን ብትገልጽም የተወሰኑት ድሮኖች ጥበቃውን ጥሰው በመግባት ኢላማቸውን መምታታቸውን የሩሲያ አየር መከላከያ አስተማማኝነት ጥያቄ ውስጥ ከቶታል። በአካባቢው የሚገኙ የአየር ማረፊያዎችም ለጊዜው በረራዎችን ለማቋረጥ ተገደዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ይህንን ጥቃት በተመለከተ በሰጡት አስተያየት እርምጃው የረዥም ርቀት ማዕቀብ መሆኑን ገልጸው የትኛውም የሩሲያ ግዛት ከዩክሬን አጸፋዊ ምላሽ ነጻ ሊሆን እንደማይችል ለዓለም አቀፉ ማህበረሰብና ለፎረሙ ታዳሚዎች ግልጽ መልእክት ማስተላለፋቸውን አስታውቀዋል። የጦርነቱ አድማስ መስፋፋትና በሩሲያ ከተሞች ላይ የሚደርሰው ጥቃት የክሬምሊንን ትዕግስት እየተፈታተነው መምጣቱን ተከትሎ የሩሲያ ከፍተኛ ባለስልጣናት እጅግ አደገኛ የሆነውን የኒኩለር ማስጠንቀቂያ መስጠት ጀምረዋል። በሴንት ፒተርስበርግ የኢኮኖሚ ፎረም ጎንዮሽ መድረክ ላይ መግለጫ የሰጡት የሩሲያ ምክትል የውጭ ጉዳይ ሚኒስትር ሰርጌይ ራቢያኮቭ ሩሲያ በምዕራባውያንና በዩክሬን እየተሰነዘረባት ያለውን ጥቃት ለመከላከል ኦርሽኒክ የተሰኙ የኒኩለር ጦር አንጓ ተሸካሚ ሚሳይሎችን ልትጠቀም እንደምትችል አስጠንቅቀዋል። ምክትል ሚኒስትሩ በግልጽ ቋንቋ እንዳስቀመጡት የሩሲያን የግዛት አንድነት የሚጋፉና ወታደራዊ ዶክትሪናችንን የሚጥሱ የጠላት ጥቃቶች ከቀጠሉ ሀገሪቱ ያላትን ከፍተኛ የጦር መሳሪያ አማራጭ ከመጠቀም ወደ ኋላ አትልም ብለዋል። ይህ ቀጥተኛና አስፈሪ የኒኩለር ዛቻ ጦርነቱ ከምድርና ከአየር ውጊያዎች አልፎ መላውን ዓለም ወደ አጠቃላይ የኒኩለር እልቂት ሊያስገባው ይችላል የሚለው ስጋት በእጅጉ አባብሶታል። የዚህ ሁሉ ፖለቲካዊና ወታደራዊ ሽኩቻ ትልቁ ሰለባ ግን አሁንም ንጹሐን ዜጎች ናቸው። በሩሲያ ቁጥጥር ስር በምትገኘው ክሬሚያ ከተማ ላይ በተፈጸመ ጥቃት የንግድና የመኖሪያ ያልሆኑ ህንጻዎች ወድመው 3 ሰዎች ሲገደሉ 7 ሰዎች ቆስለዋል ሲሉ የክሬሚያው መሪ ሰርጌይ አክሲዮኖቭ አሳውቀዋል። በተመሳሳይ ዕለት በዶኔስክ ክልል የህዝብ ማመላለሻ አውቶቡስ በዩክሬን ድሮን መመታቱን የክልሉ መሪ አስታውቀዋል። በዚህ አሰቃቂ ጥቃት 7 ንጹሐን መንገደኞች ህይወታቸውን ሲያጡ 11 ሰዎች ላይ ከባድና ቀላል የመቁሰል አደጋ ደርሷል። አውቶቡሱ ሙሉ በሙሉ በእሳት ጋይቶም ወድሟል። የሩሲያ ውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ ይህንን ድርጊት በጽኑ በማውገዝ ዩክሬን በሰዎች ላይ አደን እያካሄደች ነው ሲሉ ከሰዋል። ኪየቭ በበኩሏ ንጹሐንን ኢላማ እንደማታደርግና ጥቃቶቿ በሙሉ ወታደራዊና የሎጂስቲክስ መስመሮች ላይ ብቻ ያነጣጠሩ መሆናቸውን በመግለጽ ውንጀላውን ውድቅ አድርጋለች። እነዚህ ተከታታይ የዩክሬን ጥቃቶች በሩሲያ በኩል እጅግ የከፋና አውዳሚ የበቀል እርምጃን አስከትለዋል። በስታሮብሌክስ የሩሲያ ጦር ሰፈር ላይ የደረሰው ጥቃት 21 ሰዎችን የገደለና ከ100 በላይ ሰዎችን ያቆሰለውና እንዲሁም ደግሞ የሴንት ፒተርስበርጉን ክስተት ተከትሎ የፑቲን አስተዳደር በዩክሬን ዋና ዋና ከተሞች ላይ ግዙፍ የአየር ጥቃት ዘመቻን ከፍቷል። በአንድ ምሽት ብቻ ሩሲያ 90 ሚሳይሎችንና 600 የካሚካዜ ድሮኖችን በመጠቀም በኪየቭ፣ ዲኔፕሮና ካርኪቭ ከተሞች ላይ አስፈሪ ዝናብን አዝንባለች። በዋና ከተማዋ ኪየቭ ነዋሪዎች በፍንዳታና በአየር ጥቃት የማንቂያ ደወሎች ድምፅ ሌሊቱን በስጋት ሲያሳልፉም አድረዋል። ሆን ተብሎ የማዳን ስራ ለማስተጓጎል በሚመስል የድርብ ምት የጥቃት ስልት አንድ ባለ 9 ፎቅ የመኖሪያ ህንፃ ላይ ከባድ ጉዳትም ደርሷል። በተጨማሪም የንግድ ተቋማት፣ የነዳጅ ማደያዎችና የግንባታ ስፍራዎች በእሳት ጋይተዋል። በኪየቭ ብቻ ቢያንስ 20 ሰዎች መቁሰላቸውም ተዘግቧል። የበቀሉ ጥቃት እጅግ የከፋ ውድመትን ያስከተለው ግን በዲኔፕሮ ከተማ ነው። የሩሲያ ሚሳይሎችና ድሮኖች በመኖሪያ ቤቶችና በንግድ ተቋማት ላይ ባደረሱት ርህራሄ የለሽ ጥቃት ቢያንስ 5 ሰዎች ህይወታቸውን ሲያጡ 16 ሰዎች ላይ ከባድ የመቁሰል አደጋ ደርሷል። በምስል እንደተደገፈው ህንፃዎች ወደ ፍርስራሽነት
ተቀይረዋል። የመኖሪያ ሰፈሮች የጦር ቀጠና መስለዋል። የነፍስ አድን ሰራተኞችም በፍርስራሹ ውስጥ የተረፉ ሰዎችን ለመፈለግ ርብርብ ሲያደርጉ ታይተዋል። የዩክሬኑ ፕሬዝዳንት ዜሌንስኪ ከቀናት በፊት የሩሲያን የጦር ዝግጅት መረጃ ደርሶናል በማለት የጥቃት ሊመጣ እንደሚችል አስጠንቅቆ የነበረ ቢሆንም ሀገሪቱ ያላት የአየር መከላከያ አቅም በተለይም ባለስቲክ ሚሳይሎችን ለመጥለፍ በቂ ባለመሆኑ ይህንን አውዳሚ ጥቃት ሙሉ በሙሉ መከላከል አልተቻለም። ይህ የሩሲያ መጠነ ሰፊ ጥቃት በድንበር አቅራቢያ ያሉትን የኔቶ አባል ሀገራትም ከፍተኛ ስጋት ውስጥ የከተተ ሲሆን ፖላንድ የራሷን የአየር ክልል ደህንነት ለመጠበቅ ስትል የጦር አውሮፕላኖቿን በአስቸኳይ ወደ አየር በማብረር በተጠንቀቅ እንድትቆም አስገድዷታል። ከነዚህ ሁሉ መረዳት የሚቻለው የሩሲያና ዩክሬን ጦርነት ከጊዜ ወደ ጊዜ እየተወሳሰበ የውጭ ኃይሎች ተሳትፎ እየጎላ የሰው ሕይወት እልቂት አሃዝ እጅግ አሳዛኝ ደረጃ ላይ እየደረሰና ጦርነቱ የሲቪል መሰረተ ልማቶችንና የኢኮኖሚ ማዕከላትን ጭምር ኢላማ እያደረገ መምጣቱ ነው። የሴንት ፒተርስበርጉ ፎረም በጭስ መታፈን፣ በግንባር የሚረግፉት 10 ሺዎች የውጭና የሀገር ውስጥ ወታደሮች፣ በእሳት የሚጋዩት የዲኒፕሮና የኬቭ መኖሪያ ህንፃዎች እንዲሁም በዓለም ላይ ያንዣበበው የኒኩለር ጦርነት ጥቁር ደመና ይህ ግጭት በቅርብ ጊዜ ውስጥ የሰላም አድማስ እንደማይታየውና መላውን ዓለም ወደ ከፋ ዘቅት ይዞት እየተጓዘ መሆኑን በግልጽ የሚያሳዩ ታሪካዊ ማሳያዎች ናቸው። ምንም እንኳን ሁለቱም ወገኖች የየራሳቸውን ወታደራዊና ፖለቲካዊ ድሎች ቢያውጁም በመሬት ላይ ያለው እውነታ ግን በማያባራ የሞትና የጥፋት አዙሪት ውስጥ የሰው ልጅ ውድ ዋጋ እየከፈለ መሆኑን የሚያረጋግጥ ነው። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ